ታናስልን ተመልካቾች ከፋና ሚዲያ ኮርፖሬሽን የአጀንዳ ፕላስ ፕሮግራም እዚህ ጋር ይጀምራል። አጀንዳ ፕላስ በወቅታዊ ሀገራዊና ቀጠናዊ ጉዳዮች ላይ ትኩረቱን የሚያደርግ ፕሮግራም ነው። የዛሬው ፕሮግራማችን ትኩረት በትላንትናው ዕለት በሕዝብ ተወካዮች ምክር ቤት አዘጋጅነት የተካሄደው ሁለተኛው የዜጎች መድረክ ጉባኤ ነው። ተመልካቾች በትላንትናው ዕለት በሕዝብ ተወካዮች ምክር ቤት በተካሄደው የዜጎች መድረክ ውይይት ላይ የሀገራዊ መግባባት ወይም ደግሞ ብሔራዊ መግባባትን ላይ ትኩረት አድርጓል። በዚህም የተለያዩ ጽሁፍና ጥናት አቅራቢዎች የመነሻ ሀሳብ አቅርበዋል። በዚህ የመነሻ ሀሳብ ዙሪያ ውይይት ተካሂዷል። በዜጎች መድረክ ወይም ደግሞ በሕዝብ ተወካዮች ምክር ቤት አመቻችነት በተካሄደው የዜጎች መድረክ ላይ በብሔራዊ መግባባት ጋር በተገናኘ የተነሱ ሀሳቦች ምን ይመስላሉ? ጥናታዊ ጽሁፎቹ ወይም ደግሞ የመነሻ ሀሳቦቹ ላይ ምን አይነት ሀሳቦች ተነሱ? ከመድረኩስ ምን ምላሽ ተነሳ? በአጠቃላይ ከብሔራዊ ምክክር ወደ ብሔራዊ መግባባት እንድንመጣ ምን አይነት ጉዳዮች ትኩረት ሊሰጣቸው ይገባል የሚሉትን ጉዳዮች አንስተን እዚህ ውይይት እናደርጋለን። እናንተም ይህንን ውይይት እንድትከታተሉ እንደዚሁም የውይይቱ አካል እንድትሆኑ በአክብሮት እንጋብዛለን። በተለይ በዩቲዩብ እና በፌስቡክ በቀጥታ የምትመለከቱን ተመልካቾች ሀሳብ ማዋጣት ትችላላችሁ። የፕሮግራማችንም አካል እናደርጋችኋለን። ለማንኛውም አብረናችሁ የምንቆየው አንዋር አብራርና እስጢፋኖስ አበራንን። እናንተም በድጋሚ አብራችሁ እንድትቆዩ በአክብሮት እንጋብዛለን። አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። አብራችሁን ቆዩ። በፋና ሚዲያ ኮርፖሬሽን ላይ አጀንዳ ፕላስን እየተከታተላችሁ ትገኛላችሁ። ተመልካቾች በድጋሚ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የዛሬው የአጀንዳ ፕላስ ቆይታችን በትላንትናው ዕለት በሕዝብ ተወካዮች ምክር ቤት የተካሄደው ሁለተኛው የዜጎች መድረክ ነው። ትኩረቱን ብሔራዊ መግባባት ላይ እያደረገው እዛ ላይ የተነሱ ሀሳቦችን ነው እያነሳን አብረናችሁ የምንቆየው። እናንተም አብራችሁን ቆዩ። ማኗ እንዴት ነህ? እንዴት ነህ እስጢፋኖስ? ሁሉ ሰላም አለን። እንግዲህ በአጀንዳ ፕላስ ፕሮግራማችን ተገናኝተናል። ትላንት በሕዝብ ተወካዮች ምክር ቤት የተካሄደ የህዝባዊ የዜጎች መድረክ ነበረ። እንደምታውቀው ይሄኛው የሕዝብ ተወካዮች ምክር ቤት ከተሰጡት ዋና ዋና ስራዎች የህግ ማውጣትና በተገናኘ እንዲህ አይነት ስራዎችን ሲሰራ እናያለን። ጠንካራ በርካታ ህጎችን አውጥቷል፣ ለህዝብም ለሀገርም ጠቃሚ ሆኑ። አሁን ደግሞ የዜጎች መድረክ የተሰኘ በየሆነ ጊዜ እንግዲህ ታይም ኢንተርቫል እያዘጋጀ ነውና ባለፈው በህዳሴ ግድብ ላይ ትኩረቱን ያደረገ ውይይት ተካሂዶ ነበረ። የህዳሴ ግድብን በተለያየ መንገድ ለማየት የተሞከረበት ነበረ። አሁን ደግሞ ከብሔራዊ መግባባት ጋር የተገናኘ የዜጎች መድረክ በትላንትናው ዕለት ተካሂዷል። እንግዲህ የህዳሴ ግድብ አንድ ትልቁ የኢትዮጵያን ፕሮጀክት እንደሆነ ይታወቃል። ከሱ ባልተናነሰ ደግሞ የብሔራዊ መግባባትም ለኢትዮጵያ በጣም ወሳኝ ነገር ነው። ምክንያቱም ኢትዮጵያ መቀጠል የምትችለው ኢትዮጵያ ወደፊት መራመድ የምትችለው እንደ ህዳሴ ግድብ አይነት ሌሎች ፕሮጀክቶችን መስራት የምንችለው በኢትዮጵያ ዙሪያ መግባባቱ ሲኖር ነው፣ ወይም ደግሞ ብሔራዊ መግባባቱ በሚኖርበት ሁኔታ ላይ ነው። ለሱ የተጀመረ የብሔራዊ ምክክር ፕሮጀክት አለ። ልክ እንደ ህዳሴው ግድብ ሌላ ትልቅ ኢኒሼቲቭ እየተሰራበት ያለው ማለት ነውና የብሔራዊ ምክክር ግቡ ብሔራዊ መግባባትን መፍጠር ነው። ይሄ መድረክ ዝርዝር ነገሮችን እናነሳቸዋለን። ግን መሰል ነገሮች መሰል መድረኮች መዘጋጀታቸው ኢትዮጵያን ወደምንፈልጋትን ኢትዮጵያ ለመፍጠር ለምናደርገው ጉዞ መሰረት አይጥልም ይላል። በጣም ትልቅ ዝግጅትና ትልቅ መድረክ ነው ብዬ ነው ማምነው። አይ ቲንክ እስከዛሬ እዚህ ሀገር ውስጥ ብዙ መድረኮችና ብዙ ውይይቶች ሲደረጉ እንደነበረ እናውቃለን። በተለያየ ርዕሰ ጉዳዮች ላይ ስፔሲፊካሊ ናሽናል ዲያሎግን ወይ ደግሞ ሀገራዊ ውይይትን ጨምሮ በጣም ብዙ ክርክር፣ ውይይቶች፣ ንግግሮች ሲደረግ እናስታውሳለን። ይሄኛው ትንሽ ለየት ያለ ነው። በጣም በተለየ መልክ በጣም ኢንዴፕዝ በጥልቀት ብዙ ነገር ለማየት የተሞከረበት መልከ ብዙ የሆነ የምር የምሁርነት ቅርጽ በምን ልኬት ሊመጣ እንደሚችል ያሳየ የንግግር መድረክ ነው ብዬ አምናለሁ። አንደኛው እሱ ነው። ሁለተኛው እንደዚህ አይነት ውይይቶች በደንብ ካስተዋል ስያሜው ራሱ የሚለው የዜጎች ፎረም ነው የሚሆነው። እንደዚህ አይነት መድረክ የዜጎች ፎረም ሲሆን ዜጎች በተለያየ ምክንያት በተለያየ አጋጣሚና በተለያዩ ነገሮች የወከሏቸው ሰዎች የሚሳተፉበት መድረክ ነው። የሕዝብ ተወካዮች ምክር ቤት ዋነኛው ጉዳዩ እንደዛ እንደሆነ ይታወቃል። የኢትዮጵያ የዲሞክራሲና የፖለቲካል ስትራክቸር በቀጥታ ሰው የሚሳተፍበት አይደለም፣ በውክልና የሚሳተፍበት ነው። ስለዚህ ሀገራዊ ጉዳዮቻችን ናሽናል ኢንትረስት በሚባሉ ጉዳዮቻችን ፎረም ሲካሄድ
ንግግር ውይይት ሲካሄድ በተወካዮቻቸው አማካይነት የሚደረግ ትልቅ ውይይት ነው ሶ በሌላ አገላለጽ ኢትዮጵያዊ በሙሉ እዚህ መድረክ ላይ ተሳትፏል ብዬ መደምደም ይችላል ሁለተኛው ያልተወከሉ ነገር ግን የሐሳብ መሪዎች ደግሞ ነበሩ እዚህ መድረክ ላይ ሁሉ ጊዜም ሀገራዊ ንግግር ሀገራዊ መግባባት ናሽናል ዲያሎግ የሚባሉ ጉዳዮች ህዝብ የወከሉ ሰዎች ሲሳተፉ ኢትዮጵያዊ ሁሉ የወከለው ሐሳብ ይኖራል ተብሎ ይታመናል ያልተወከለ ነገር ግን የሐሳብ መሪዎች ደግሞ አሉ በዚህ ወክልና ውስጥ የማይሳተፉ ስለዚህ እንደዚህ አይነት የውይይት መድረክ ላይ ደግሞ እኔም ለማስተዋል ሞክረናል እዚህ መድረክ ላይ ሶ የሐሳብ መሪዎች ሲሳተፉ ብዙ ነገር ያዋጣሉ ብያምናለሁ እንደዚህ አይነት ሀገራዊ ምክክር ንግግር ይወለ አንድ እንደ ፕሪንሲፕል ወይ ደግሞ እንደ ሞቶ ቢመጣ በጣም ደስ የሚለኝ በኢትዮጵያ ጉዳይ ላይ ያገባኛልም ይገባኛልም የሚሉ ሰዎች መሳተፍ መኖር አለባቸው ያገባኛልም ይገባኛልም የምንላቸው ጉዳዮች ችላ ባለን ቁጥር ወደ ኮንፍሊክት ወደ ግጭት እየገባን ነው ብያምናለሁ ያገባኛል የሚሉትን ሰዎች ከገፋናቸው ይገባኛል የሚሉ ሰዎች ካልመጡ ለግጭት ነው አልቲሜትሊ የምንሄደው ሶ እንደ ትልቅ መርህ እንደ ትልቅ ፕሪንሲፕል መወሰድ አለበት በየማምነው ኢትዮጵያዊ በሙሉ በኢትዮጵያ ጉዳይ ላይ ያገባዋልም ይገባዋል ሶ እሱን ድርሻ ማየት አለብን ብያምናለሁ ነው ለዚህ ነው እንደዚህ አይነት የሐሳብ መሪዎች እዚህ መድረክ ላይ ለማየት የሞከርነው ሌላኛው ያስተዋልናቸው ልሂቃን ዕውቀት ያላቸው በጣም ጉዳዩን ኢንዴፕዝ በጥንቃቄ የሚያዩ ሰዎችም አይተናል እዚህ መድረክ ላይ ልሂቃን ወይ ደግሞ ምሁራን እዚህ ጉዳይ ላይ ሲመጡ በጣም ጠቃሚ የሚሆነው አጠቃላይ የውይይት የንግግር የመግባባት ፍሬምወርክን ያበጁልናል በደንብ እዚህ ውይይትን ካያው ፍሬምወርኩን ነው የሰጡን ስዕሉን ነው ያሰጡን ከየት ጀምሮ የት ይሄዳል በየትኛው ፍሬምወርክ ወይ ደግሞ ማዕቀፍ ውስጥ ብንነጋገር ጥሩ ነው የትኛው ጉዳይ የንግግራችን ማጠንጠኛ ይሁን የሚሉ በጣም ጥንቃቄ የተሞላቸው ጉዳዮች ነው ምሁራን እንደዚህ ሲቀርቡና ቃለ ምልልሱ ሲመጣ በተቻላቸው መጠን ይህንን ሐሳብ የተሰጠውን ትንታኔና የሚሰጠውን ትችት በሙሉ ሰብስበው ወደ ተግባር ለመቀየር የሚመች ፍሬምወርክ ነው የሚሰጡት የምሁርነት ልኬቱ እሱ ጋር ነው የሚመጣው ማንንም ሰው ሐሳብ ሊሰጥ ይችላል ማንንም ሰው አስተያየትና ጉዳይ ሊያነሳ ይችላል እሱን ግን ፍሬማስ ይዞ ዕውቀት አድርጎት ለትግበራ እንዲመች ማድረግ የምሁራን ያዋቂዎች ስራ ነው እዚህ መድረክ ላይ ያየሁት እሱን ጨምር ስለሆነ ሶ እነዚህ ሁሉ ጉዳዮች ሲነሱ ለኢትዮጵያ ለሀገር በምን መጠን ሊያግዙ እንደሚችሉ ነው ይሄ ፎረም ያሳየን ቀደም ብለን እንዳልከው ባለፈው በህዳሴ ግድብ ጉዳይ ላይ ነው ጠለቅ ያለ ኮስተር ያለ ውይይት ያደረገው አሁን ደግሞ ሀገራዊ መግባባት ናሽናል ዲያሎግ የሚባሉ ጉዳዮች ላይ በጣም እስጢፋኖስ ሐሳብ ኢቮልቭ ያደርጋል ሐሳብ እየተቀያየረ ነው የሚሄደው ባለፈው አመት ጉዳያችን ዋነኛ የንግግር ሐሳባችን የሚሆነው ኢኮኖሚ ሊሆን ይችላል የህዳሴ ግድብ ሊሆን ይችላል አሁን ደግሞ ንግግር ውይይት ሊሆን ይችላል የሚቀጥለው አመት ሌላ ሊሆን ይችላል እነዚህን ኢቮልቭ የሚያደርጉ ሐሳቦችን ግን በምሁራን ፍሬማስ ይዞ መሄድ ትልቅ ነገር ነው እንደዚህ አይነት ጉባኤዎች ያመጣሉ ብዬ ማምነው በጣም ብዙ ትርፍ አለ እስጢፋኖስ በኢትዮጵያ ውስጥ በርካታ ፕሮጀክቶች ያስፈልጉናል መንፈሳዊም አካላዊ ፕሮጀክቶች ያስፈልጉናል እሳቤዎቻችን አእምሮአችንም እጃችንም ወደ ተግባር እንዲሄድ የሚያደርግ ፕሮጀክቶች አይ ቲንክ እዚህ መድረክ ላይ የተነሳው የሀገራዊ መግባባት ናሽናል ዲያሎግ የሚባሉ ጉዳዮች አእምሮአችንን የሚያለማ አእምሮአችንን የሚያስቀጥል ትልቅ ናሽናል ፕሮጀክት ነው ስለዚህ አካላዊ የምንላቸው ፊዚካል የምናቆማቸው የሚያስፈልጉናል በአእምሮም ኦፕሬት የሚያደርጉ ጉዳዮችን ፕሮጀክት ሆኖ መስራት አለብን ይሄ ፎረም ትልልቅ ፕሮጀክቶችን ነው ጠረጴዛ ላይ ያስቀመጠው ምሁራኖቹ ፍሬም ለማስያዝ ሞከሩ እንጂ ሁላችንም ያለንበት ሁላችንም የሚመስል ነገር ነው ያለው ችግሩም መፍትሄውም ያለው እዚሁ ስለሆነ ሶ በእንደዚህ አይነት ውይይቶች በእንደዚህ አይነት ፎረሞች ውስጥ መሰረታዊ ሁለት ጉዳዮች ይነሳሉ ሀገሩ ይግባባ ሳንግባባ ወደፊት አንሄድም እየተጣላን ጦርነት እየገጠምን እየታጠቀን እየገፋና እየተገፋፋን የትም አንራመድም ህመሙን አይተነዋል ሁለተኛ ዓለም ፊት ተረጂ መሆን ዓለም ፊት ድሃ መሆን ምን እንደሆነ እናውቃለን ሶ ኢኮኖሚካሊ ከድህነት የምንላቀቅበትን ነገር መነጋገር አለብን ሶ እነዚህ ሁለት ትልቅ ፍሬምወርኮች ናቸው ብያምናለሁ ለዚህ ነው ኢትዮጵያን በሙሉ ከሀገራዊ መግባባት በላይ ፕሮጀክት አለን ብዬ አላምንም ከንግግር በላይ ፕሮጀክት አለን ብዬ አላምንም ይሄ የፕሮጀክቱ ትልቅ አካል ነው ወደኋላ እንመጣለን በዚህ ሀገር ትልልቅ ፈተና ሆኖ የኖሩ ብዙ ጉዳዮች አሉ ቀደም ብለ መግቢያ ላይ ስታነሳቸው የነበሩ በጣም ትልልቅ ናቸው ሶ እሱን መነጋገር አለብን
ዘ ኢንታየር ኔሽን ቢልዲንጋችን ዘ ኢንታየር ኑሯችን ውስጥ ሀገር ግንባታ የሚባለው ፕሮጀክት አላጠናቀቅ ነው በጅምር ነው የቀረው ሶ የሆነ ቦታ ላይ መጠናቀቅ አለበት ዘ ኢንታየር ላይልፋችን መንግስታት በመጡ በሄዱ ቁጥር የሚያተኩሩት መንግስታዊ መዋቅሩ ላይ ነው መንግስታዊ መዋቅርን ማጠንከር ላገዛዝ እንጂ ለኔሽን ቢልዲንግ አያግዝም ሶ ሁለቱን ማሰብ ጠቃሚ ነው ማንንም ሰው የትኛውን ቦታ ላይ ካስተዋልክ ንግግር እንደዚህ አይነት ኮስተር ያለ ንግግር ነው ውይይት ሲጀምር 90% ሰዓታችን የሚበላው የኋላ ታሪካችን ላይ በመከራከር ነው 10% እንኳን ለህልማችን አንወያይ ሶ እንዲህ አይነት በጣም ውጥንቀት ውስጥ ሆነን እንደዚህ አይነት ትልቅ ጉባኤ ሲመጣ ትርፉ ብዙ ነው ያምናል አይ ቲንክ ባለፉት ጥቂት አመታት ብሔራዊ ውይይትና ብሔራዊ መግባባት ሰላም ለመገንባት ብቸኛ መንገድ ነው ብለን ያመንን ነው ያምናል የአመጽ መባባስን ለመቀነስ ትልቅ ኢንስትሩመንት ነው የማህበራዊ ትስስር የላላ ስለሆነ እሱ መቀጠያ መንገድ ነው የፖለቲካ ቀውስን ለመከላከል ትልቅ አይነተኛ ኢንስትሩመንት መደረግ አለበት የሚል ጠንካራ ንግግር አለ እዚህ ውይይት ላይ የተነሱ ብዙ ጉዳዮች ስላሉ እንዲሁ ለመነሻ ያህል ነው በጣም ቆንጆ አርጋ ነው አንዋር ኦቨርኦል ዳሰሳውን ያመጣው የመድረኩ እንደምናውቀው እኛ ኢትዮጵያውያን የሺህ ዓመታት ታሪክ አለን በጣም ውብ ባህሎች አሉን ውብ ተፈጥሮ የተሰጠን ሀገር ነን በውስጡ በዚህ ውብ ተፈጥሮና ውብ መልካም ምድሩ ላይ ደግሞ የተለያየ ባህል እምነት ቋንቋ ያላቸው ውብ የሆኑ ለሁላችንም ጌጥ የሚሆኑ ብሔር ብሔረሰቦች ያሉበት ሀገር ነው ይሄ ታሪካችን ከሺህ ዓመታት ጀምሮ የነበረ እነዚህ የኢትዮጵያ ብሔር ብሔረሰቦች ደግሞ አንዱ ካንዱ ጋር ኢንተርዋይን ያደረጉ የተጋቡ የተዋለዱ ብዙ ታሪኮችን አብረው ያሳልፉ ናቸው የብዙ ድሎችንም አብረው ያስመዘገቡ ናቸው እንዳልከው ይሄ ሀገር ብዙ ችግሮች አሉበት አንደኛው ያላለቀ የኔሽን ቢልዲንግ ፕሮጀክት ነው እሱን ፕሮጀክት መጨረስ አለብን በኋላም አንዳንድ የዛ የመነሻ ሐሳብ ያቀርቡ ምሁራን ያነሷቸውን ሐሳቦች እናነሳለን ስለዚህ መሰል መድረኮች መኖራቸው እጅግ ሊበረታታ የሚገባ ነገር ነው ለዚህም የህዝብ ተወካዮች ምክር ቤትም ትልቅ ምስጋና ይገባዋል ኢትዮጵያን የሚያምርብን እንደዚህ አይነት በመድረክ ወጥቶ ሐሳብ ለሐሳብ ሞግቶ አሳምኖ አይዲያዎችን አሸናፊ ማድረግ ሲቻል ነው ብዬ በግሌም አምናለሁ 3 የመነሻ ጥናታዊ ጽሁፎች ቀርበው ነበር አንደኛው በአቶ አብዲዋስ አብዱላሂ የብልጽግና ፓርቲ ጥናትና ምርምር ክፍል ኃላፊ ነው የቀረበው ከዛ በኋላም በዶክተር ጌዲዮንም በዶክተር ሳሙኤልም እንደዚሁ ጥናታዊ መነሻ ሐሳቦች ቀርበዋልና እስቲ አንዳንዶቹን እናያቸው በአቶ እንደ አቀራረባቸው በአቶ አብዲዋስ አብዱላሂን ጀምርና ምን ሐሳብ አለ በርካታ ጉዳይ ነው የተነሳው ይሄንን ጉዳይ በእርግጠኝነት ተመልካቾቻችን በደንብ ያዩታል ብለን እናስባለን ፋና ቴሌቪዥንም ላይ በተደጋጋሚ በብዛት ተነስቷል ጉዳዩና ሐሳቡን አይደለም ለመድገም ምን ሞክረው አጠቃላይ የውይይቱ ርዕሰ ጉዳዮች በጣም በርካታ እንደሆኑ ይታወቃሉ አብዲዋስ ወደ ኋላ ወደፊት ይያሉ የኢትዮጵያን የኔሽን ቢልዲንግ ጉዞ ሂስትሪውን በብዙ ዘርፈ ሲያብራሩ ነበር የኢትዮጵያ የረጅም ዘመን ታሪክነት የቱ ጋር ነው የሚጀምረው የኢትዮጵያ የረጅም ዘመን ታሪክነት ምኑ ለምን መጠቀም እንችል ነበር ምንድነው የጎዳን ጥንታዊ መሆናችን ምን አይነት ለኔሽን ቢልዲንግ ጥንታዊ መሆናችን ምን አይነት ስቴት ለመገንባት እንደምንጠቀምበት በዝርዝር በጥንቃቄ በጣም በስርዓቱ ነው ያቀረቡት አይ ቲንክ ተመልካቾቻችን በደንብ እሱን ቢያዩት በጣም ደስ ይለኛል ኦል ኢን ኦል ግን ሀገራዊ መግባባት የሚባለው ጉዳይ ሀገራዊ ንግግር የሚባሉ ጉዳዮች እዚህ ሀገር ላይ የውይይት ባህል ወይ ደግሞ ካልቸር እንዲሆን እንደዚህ አይነት ጉባኤዎች እንደዚህ አይነት ንግግሮችና በዚህ ጉዳይ ላይ ደብዝ የሆነ በጥልቀት ጉዳዩ ማየት የሚችሉ ሰዎች አደባባይ ቶሎ ማየት አለባቸው ያምናል እሱ በጣም ትልቁ ነገር ነው ለዚህ ነው ይሄ ጉባኤ ላይ የተነሱ ሶስቱም ሐሳቦች ቀደም ብለን እንዳልከው የአብዲም ወደ ኋላ ሄዶ ፕሪሂስትሪውንም ሂስትሪውንም የኢትዮጵያ ያጋመደውና ያያያዘው ምን እንደሆነ ዓለም ፊት ስንቆም ዓለም የሌለው እኛ ያለን ምን እንደሆነ በደም ሲያያይዙ አይ ቲንክ ለኔሽን ቢልዲንግ በምን ርቀት መሄድ እንደምንችል ያሳያል ሶ ይሄንን ሜንስትሪም ውይይት ወይ ደግሞ የሜንስትሪም መነጋገሪያ ጉዳይ ማድረግ ይኖርብናል ብያምናል ያኔ ኔሽን ቢልዲንጋችንን ለማጠናቀቅ ጥሩ እርዳታ ያደርጋል ብያምናል ይሄ ሐሳብ ሶ እዚህ ሁሉ ነገሮች ስናረግ ሀገራዊ መስማማት የምንለውን ነገር ልናመጣ አይደለም ባይ ዲፎልት ሀገራዊ መስማማት ላይ መጣ ይችላል ከተግባባን ኢዝ ኢነፍ
ከተግባባን ኔሽን ቢልዲንግ የምንሄድበትን ርቀት አይ ቲንክ መሰረት ይጥላል ብዬ አምናለሁ። በእንደዚህ አይነት ውይይቶች ውስጥ ይኸውልህ በጣም ቤዚክ ተብሎ እዚህ ውይይት ላይ ከተነሱት ትልልቆቹ ሶስቱን ባነሳ ደስ ይለኛል። በኢትዮጵያ ወይ ደግሞ በዚህ ሀገር ውስጥ ለዘመናት ያልፈታናቸው ስር የሰደዱብን ችግሮች ለኔሽን ቢልዲንግ ሀገሩ ለመገንባት በጣም ፈተና የሆኑብን ትልቁና ዋነኛው ጉዳይ በፖለቲካ ጉዳይ አለመግባባታችን ከቀን ወደ ቀን ከዓመት ወደ ዓመት እያደገ ነው የመጣው። ምክንያቱም መሰረቱ በብዙ መልኩ እየተበላሸ እንደሆነ ስለሚታወቅ በፖለቲካ አለመግባባት የኢትዮጵያን መጥፎ ቅርቃር ውስጥ እየከታታት ነው ያለው። እሱን መመለስ ይጠበቅብናል። ይህን ሁሉ የምናነሳው ተበይኖ ዲፋይን ተደርጎ ያደረ ጉዳይ ለመፍትሄ ይመቻል ብዬ አምናለሁ። አብዲም ዲፋይን ያደረጉት በደንብ የተነተኑት ጉዳይ አለ። እሱን ተበይኖ ሲያድር አይ ቲንክ ለመፍትሄ ግማሽ ርቀት እየሄደ ነው ብዬ ስለማስብ፣ ሁለተኛ ፐርሰናሊ መዳረሻው በማይታወቅ ወይ ደግሞ መዳረሻው ለማወቅ በጣም ፈታኝ የሆነ የፖለቲካ ሽግግር ውስጥ ግቡ የሚሉን ብዙ የፖለቲካ ልሂቃን እየጨመሩ ነው። እሱ በጣም ፈታኝ ነው። ሽግግር ሲመጣ ለውጥ ሲመጣ መዳረሻው የት እንደሆነ ስለምናውቀው ይመስለኛል ያለ ነው እስከዛ። ካሁን በኋላ የኢትዮጵያ የፖለቲካል መዳረሻ ወደማይታወቅ መንገድ ለመግፋት የሚሞክር ልሂቅ ካለ አይ ቲንክ ወደ ኋላ ወደፊት ብሎ ይህንን ውይይትን በደንብ ያየው ጥሩ ነው ብዬ አምናለሁ። የቱጋ እንደሳትን የቱጋ እንዳልሳትን ጥሩ ምሳሌዎች አሉት ብዬ ስለማስብ፣ ሌላኛው የታሪክና የፖለቲካ አለመግባባቶቻችን ላይ በፍጹም እርቅ እያወረድን አይደለንም ያለ ነው። በፖለቲካውም በታሪክም የሳትናቸውን ነገሮች ያልተግባባንባቸው ጉዳዮች ላይ እርቅ መፈጸም አለብን። እንደዛ ካልሆነ ፈተናው በጣም ይጨምራል። በዚህ ሁሉ ነገሮች ውስጥ ይወለ ሀገራዊ ውይይት ስትራቴጂክ በሆነ መልኩ ይዘነው ከሄድን ዝቅተኛው የፖለቲካል መግባባት ለመፍጠር በጣም ያግዛል። ውይይቱ ሲጠነክር ዝቅ ብለን የምንጠብቀውን እና በጣም መሰረታዊ ብለን የምናምነውን የፖለቲካል መግባባት ለመፍጠር በጣም ያግዛል ብዬ አምናለሁ። ይህንን ነገር መተንተን ይህንን ነገር ማየት እዚህ መድረክ ላይ ትልቅ ነገር ነው ብዬ ስለማስብ ነው። አይ ቲንክ ለአጭር ጊዜም ቢሆን የምንፈታቸው ችግሮች ያስፈልጉናል። ረጅም ርቀት ከመሄዳችን በፊት አጭሩ ብዙ አላራምድ እያለ ነው፣ አላነጋገር እያለ ነው። አይ ቲንክ እንደዚህ አይነት ነገር ያግዘናል ብዬ ስለማስብ ነው። ሀገራዊ ውይይት፣ ሀገራዊ መግባባት የምንለው ጉዳይ አይ ቲንክ የችግሩን ምንጭ ለማየት የሞከርንበት ውይይት ነው ብዬ አስባለሁ። በዚህ ሁሉ ነገሮች ውስጥ ይወለ በኢትዮጵያ የሚከሰቱ ተደጋጋሚ አለመግባባቶች፣ በኢትዮጵያ የሚከሰቱ ተደጋጋሚ ግጭቶችና አመጾች ጥንተ መሰረት አላቸው። ድንገት ብቅ ያሉ አይደሉም። ለዚህ ነው አብዲ ወደ ጥንተ መሰረቱን ይዞ ነው ሄደው። ምንድነው የዚህ ሀገር ፕሮብሌም? ጥንተ መሰረቱን ካላየነው በስተቀር ችግሩ መፍታት አንችልም። ሀገሩን ስንገነባው ሀገሩን ቢልድ ወይ ደግሞ ግንባታ ሂደታችን ላይ ብዙ ሳነግባባና ሳንስማማን የመጣ ነው። የመንግስት ግንባታ ላይ ነው በጣም ብዙ ስናተኩር ነው። እሱ ትልቁ ፈተናችን ነው ብዬ ፐርሰናል ያምናለሁ። ከዚህ ውይይት በደንብ ኖቲስ ያደረኩት እነዚህን ሁሉ ስናነሳ እነዚህን ሁሉ ስንነጋገር የአብዲን ጨምሮ በጣም ዲቴል ካነሳቸው ጉዳዮች አንደኛው የፖለቲካ ስሪታችንና የታሪክ አረዳዳችን ትርጓሜው በጣም ይለያያል። እንዴት ነው ስሪታችን የመጣው? የታሪክና የፖለቲካ ስሪታችንን እንዴት ነው ስንተረጉመው የመጣ ነው? ትርጓሜውም ስሪቱም ቸግሮና ያለው። ስለዚህ ትርጓሜውም ስሪቱን ማስተካከል ካልቻለን በስተቀር ጠንካራው ሆኖ የመጣው እሳቸው 3000 ዘመን የቆየ የሚሉትን ጠንካራውን ማህበራዊ ትስስራችንን ለማላላት እየሞከረን ነው። እሱን ባለመረዳት እሱን ባለማወቃችን ብቻ። ሁለተኛ የመንግስት ምልክቶች እንኳን እዚህ ሀገር ላይ የመንግስታት ባንዲራዎች እንኳን አላግባባ ብለውን ለግጭት መሰረት ሆነው ነው የመጡት። የኢትዮጵያ የፖለቲካ ስሪትም የኢትዮጵያ የፖለቲካል አረዳድ ትርጓሜ ችግርም ፕሮብሌማቲክ ነው። እሱ የመፍታት ግዴታ አለብን። በዚህ ሁሉ ነገሮች ውስጥ ነው ግራና ቀኙ በደንብ ስታየውና ስተነትነው ስንፎክር ስንፎካከር ያለ ነው። አንድ ሁለት ደግሞ ጠመንጃ ስንወለውል ስናስቀምጥ ያለ ነው። እነዚህ ሁሉ ነገሮች የብጥብጥ ፉክክሩን በጣም መጥፎ ደጃፍ ላይ እያመጡ ነው። እንደዚህ አይነት ውይይቶች በጣም መሰረታዊ ለውጥ ያመጣሉ ያምናሉ። አይ ቲንክ ወደፊት እያለን ብናነሳ ደስ ይለኛል። በመካከለኛው አውሮፓ 1989 ላይ አንድ በጣም ዝነኛ ብሂል ነበራቸው።
የክብ ጠረጴዛ ድርድሮች ይባላሉ። በጣም ብዙ ቦታ ነው ድርድር የሚኖረው። በጣም ብዙ ቦታ ላይ ውይይት አለ። ስያሜው የክብ ጠረጴዛ ድርድር ነው የሚባለው። እንግዲህ 1989 ወደ ኋላ ሄደን በመካከለኛው አውሮፓ እንደ ካልቸር እንደ ባህል ይወሰድ የነበረ አንድ ባህል ነው የክብ ጠረጴዛ ድርድሮች። በ1990ዎቹ በነጮቹ አቆጣጠር በምዕራብ አፍሪካ ደግሞ አንድ ዝነኛ ብሂል ነበረ፣ ሀገራዊ ኮንፈረንስ። ነሰሰርሊ ምንም አይፈለግም። ሀገሩ ሁሉ በተለያየ ምክንያት ኮንፈረንስ ነው የሚያካሄደው። እንዴት ሀገርን ገንባ፣ እንዴት ፒስፉል ነገር እናምጣ፣ ግጭት እንዴት እንቀንስ የሚል የነዚህ ጥናቶች ውጤት ተብሎ የሚነገርለት በብዙ የሚወደሰው ሁለቱም አካባቢዎች የወደፊት አቅጣጫቸውን የጋራ ቪዥናቸውን የጋራ ህልማቸውን ተግባብተው ቁጭ አደረጉ ነው። እኔም ማንተም ይህም ጉባኤ በደንብ ካስተዋልከው ብዙ ሰዓቱን የፈጀው የኋላ ጉዳያችንን በመተንተን ነው። አሁን በእርግጠኝነት እንደዚህ አይነት ጉባኤዎች ይመጣሉ ብዬ የምጠብቀው ሰሞኑን አዲስ ሀሳብ እየሰማን ያለ ነው። የመጪው የኢትዮጵያ ትደርስበታለች ብለን የምናምነው የጋራ ቪዥን የጋራ ህልም ላይ መነጋገር አለብን። አዲስ ናሬሽን መምጣት አለበት ተብሎ ይታሰባል። አይ ቲንክ ሰሞኑን ዛዲግ እዚህ ጉዳይ ላይ በስፋት ትንታኔ እየሰጠ ነው። አዲስ እይታ ነው ብዬ ነው የማምነው። ሶ የኋላውን እንኳን ለመስማማት በጣም ብንፈተን አትሊስት ህልሞቻችን ላይ እንግባባ፣ የት እንደምንደርስ እንግባባ። አይ ቲንክ እነዚህ ጉዳዮች ትልቅ ጉዳዮች ናቸው ብዬ አስባለሁ። እንዳልከው ነው። ምንም ደፋር ሰዎች ያስፈልጋሉ። ከተለመደው አካሄድ ውጭ የሚሄዱና አገሩን ወደ አንዳች የተሻለ መንገድ እንዲገባ የሚያደርጉ ሰዎች መኖር አለባቸው። አሁን የአውሮፓዎቹን ተሞክሮ ስታነሳ ብዙ ጊዜ እዚህ መድረክ ላይ ይነሳ አላውቅም። ሁለት ጀርመናውያን ወንድማማቾች ታሪክ ብዙ ጊዜ ይነሳል። አዶልፍና ሩዶልፍ የሚባሉና አዶልፍና ሩዶልፍ ወንድማማች ናቸው። በ18ኛው ክፍለ ዘመን መጨረሻ ላይ ነው የተወለዱት። ባቫሪያ ውስጥ ነው የተወለዱት። አነስተኛ ከተማ ነው። ያ ከተማ ውስጥ የሚኖረው አብዛኛው ሰው በጫማ ስራ የሚተዳደር ነው። ቤተሰቦቻቸውም እንደዛ ናቸውና አዶልፍና ሩዶልፍም እድሜያቸው እየጨመረ ሲመጣ ወደዚሁ የጫማ ስራ ውስጥ ገቡ። የሚሰሩት የጫማ ዲዛይን ለየት ያለ ስለነበረ በተለይ ደግሞ የስፖርት ጫማ ስለሚሰሩ ምርታቸው በአጭር ጊዜ ተወዳጅ ሆነ። አገሩን አዳረሰው። በሀብትም ላይ ሀብት እየደረቡ መጡ። ሀብትና ከቤት ውስጥ ከሚሰራ አነስተኛ የጫማ ስራ ወጥተውም ወደ ፋብሪካ ዴስለር ብራዘርስ የሚባል የጫማ ስራ ፋብሪካ ከፈቱ። ሰራተኞቻቸውም እየሰፉ ሄዱ። በኋላ ግን ባልታወቀ ምክንያት ሁለቱም ግጭት ውስጥ ገቡ። ግጭት ውስጥ ከገቡ በኋላ ተኮራረፉ፣ መነጋገር አልቻሉም። እየተራራቁ መጡ። መጨረሻ ላይ ሀብታቸውን ሸጠው ተለያዩ። ከተለያዩ በኋላ አዶልፍ ታላቅ የሆነው ያ በፊት የነበሩበትን ፋብሪካ ይዞ ቀጠለ። ሩዶልፍ ደግሞ ከዚህኛው ፋብሪካ ተሻግሮ ወንዝ አለ፣ ሬን የሚባል ወንዝና ከሱ ተሻግሮ ሌላ ፋብሪካ ከፈተ። ሰራተኞቹም ለሁለት ተከፈሉ። ግማሾቹ አዶልፍ ጋር ቀሩ፣ ግማሾቹ ሩዶልፍ ጋር ቀሩ። የሁለቱ ጸብ ቤተሰቦቻቸውንም ለሁለት ከፈለ። ግማሾቹ ከአዶልፍ ጋር፣ ግማሾቹ ከሩዶልፍ ጋር። አሁን ይሄ ነገር እየሰፋ ሰራተኞቹ የዚህ ሰራተኛ ከዛ ሰራተኛ ጋር መነጋገር መተያየት ሁሉ እየተነወረ መጣ። የዚህ ሰራተኛ ልጆች ከዛ ሰራተኛ ልጆች ጋር ኳስ መጫወትም እየተነወረ መጣ። ሶ እየተከፈለ ሄዶ ኤርዝጎን ሀውራ ነው የምትባለው ከተማዋና ያ ወንዝ ሁለቱን የፋብሪካ ሰራተኞች እንግዲህ እየሰፋ ከሄደ በኋላ ለረጅም ጊዜ በልዩነት ውስጥ አቆየ ማለት ነው። ከዚህ ወንዝ ወደዚህና ከዚህ ወንዝ ወደዛ ተብሎ ማለት ነውና ረጅም ጊዜ ሲጠላሉ፣ ሲገፋፉ፣ ሳይነጋገሩ እግር ኳስ የተለያየ ክለቦችን እየደገፉ በኳስ እያሰበቡ እርስ በርስ ሲጋጩ ስቴዲየም ውስጥ ከተማ ውስጥ ሲናወጡ ቆዩ። ይሄ የፑማና የአዲዳስ ባለቤቶች ታሪክ ነው። ፑማን የመሰረተው አዶልፍ ነው። የአዲዳስን ደግሞ ሩዶልፍ ነው የመሰረተው እና ይሄ ለ80-90 ዓመታት ሁለቱን የፋብሪካ ሰራተኞች ሲያጋድል የነበረው ታሪክ ከ10-15 ዓመት በፊት ነው የተፈታው። በ2009 ፋብሪካው አሜሪካውያን ባለቤቶች ይዙታል። አሜሪካን ባለቤቶች ይዘውት አዲስ ሲኦዎች ሲመደቡ ምንድነው የወሰኑት? ይህንን የግጭትና የጦር የመጠላላት ታሪክ ማቆም አለብን። ስለዚህ ምን እናድርግ የሚል
ነገር አመጡ። ብዙ ሰዎች ተቿቸው። ምክንያቱም ይሄ ለዘመናት ሲጋጩ የነበሩ ሲጣላሉ የነበሩ ሰዎች ስለነበሩ ይህን ነገር መፍታት አይቻልም። በጋዜጣም ያሾፉባቸው ነበሩ። ምንድነው አቃቂር ያወጡባቸው ሰዎች ነበሩ። ሁለቱ ሲኢኦዎች ግን መጀመሪያ እነሱ ተገናኝተው አይቻልም የተባለውን ነገር አፈረሱት። ከዛ በኋላም ሰራተኛውን ማዋሃድ ጀምሮ ማለት ነውና የዓለም የሰላም ቀን በሚከበርበት ዕለት የሁለቱንም ሰራተኛ አመጡ። አንድ አዳራሽ ውስጥ አስቀምጡ፣ ጠየቋቸው። ምንድነው ጸባችሁ ተብሎ ማለት ነውና ጸባቸውን ሲጠየቁ የሚያውቀው የለም። ምን አባቴ እንዲል ሲል ሰምቼ ነው፣ እናቴ እንደዚህ ስትል ሰምቼ ነው፣ እንደዚህ መጨረሻ ላይ የተደመደመው ነገር ምንድነው? ሁለቱ በምን እንደተጣሉ የሚያውቁት እነዛ ወንድማማቾች ናቸው። ከሞቱ ዘመናት የለውም። ግን ጸብን ወርሰን ግጭትን ወርሰን ቂምን ወርሰን እኛ እየተጠላላን መኖር የለብንም ብለው እዛው ወሰኑ። ይሄንን የጸቡን ልዩነት በፈጠረው ወንዝ ዳርቻም ትልቅ ሐውልት አቆሙ ለእነዚህ ለሲኢኦቹ ማለት ነውና ሲኢኦቹ የፈጠሩት ደፋር እርምጃ በድፍን ጀርመን ተሰማ። በድፍን ጀርመን ብዙዎች ኤክስፒሪየንስ ያደረጉት የተባበሩት መንግስታት ጭምር ለነዚህ ሲኢኦዎች እውቅና ሰጥቶ ዛሬ ልክ እንደ ሰላም አባት ተደርገው ይወሰዳሉ። የፋብሪካው ሰራተኞችም ያ የምናውቀውን የመጠላላትና የመገፋፋት ታሪክ ትተው ዛሬ ሰላማዊ የሆነ መንገድ ይሄዳሉ። እኛ ጋም ይሄ ታሪክ አለ። ማናረጋግጣቸው ሲባል ሰማሁ፣ እናቴ ነገረችኝ፣ አባቴ ነገረን ብለን የያዝናቸው እና እንደ ትልቅ አመለካከት አድርገን የምንሄዳቸው መንገዶች አሉ። ስለዚህ የጸብ ግድግዳን የሚያፈርስ የልዩነት ድልድይን አፍርሶ ወይም ደግሞ ግንብን አፍርሶ የግንኙነት ድልድይን የሚገነባ መሪም አመራርም ያስፈልጋል። አቶ አብዲዋስ ቅድም አንተ እንደጠቀስከው ብዙ ሀሳቦችን አንስተዋል ከዚህ ጋር በተገናኘ በተለይ ደግሞ የኔሽን ቢልዲንግን ለመስራት ኢትዮጵያን ምን እርሾ አለን የሚለው ነገር ላይ ማለት ነውና 3-4 ነገሮችን አንስተዋል። አንድ የትላንት ታሪካችንን ስንመረምር የሚያኮራ ከአድዋ እስከ አክሱም ላሊበላ ምናምን ከዛ በኋላም ደግሞ ከሌሎች ከሉሲ ጀምረን ከአሜሪካን እኛ አሜሪካን ብለው በራሳቸው ይኮራሉ። እኛ የአክሱም ስልጣኔ ያለበት ሀገር ልጆች ነን። እኛ የሐረር በሃይማኖት በምን በመቻቻል የሚታወቅ አካባቢ የዛ ታሪክ ባለቤቶች ነን። እኛ የሉሲ የቀደምት የሉሲ የሰው ልጅ መገኛ ሀገር ልጆች ነን። እኛ እስልምናንም ክርስትናንም ቀድመን ከዓለም ቀድመን የተቀበልን ህዝቦች ታሪክ ነን። በተጨማሪ ደግሞ አስደናቂ ክስተቶችን እውን ያደረግን ህዝቦች ልጆች ነን። ከጥቀሱ ከተባለም አድዋ ለዚህ ምሳሌ ነው። ጥቀሱ ከተባለም ዳግም የጣሊያን ወረራ መመከታችን፣ የአፍሪካ ህብረትን ማቋቋማችን፣ ዩኤንን ማቋቋማችን፣ በሰላም ማስከበር ተልዕኮ ከኮንጎ እስከ ኮሪያ መዝመታችን ታሪካችንን ብንዘረዝረው የሚያኮራንና ኔሽን ቢልድ ለማድረግ መሰረት የሚሆኑ በርካታ ነገሮች በውስጡ እንዳሉ አንስተዋል። ምግባችን፣ ጭፈራችን፣ የእንግዳ ተቀባይነት ባህላችን፣ የግጭት አፈታታችን፣ ትላንት የነበሩ ነገሮች በሙሉ በዋናነት ይህንን ኔሽን ቢልድ ለማድረግና ተግባብተን ተስማምተን ለመሄድ መሰረት እንደሚጥሉ ጠቁሟል። እሳቸው ያነሱትና ሊሰመርበት የሚገባው የማስበው ግን የፍራንስ ፎኪያማ ጠቅሰው መደምደሚያ ላይ ያነሱት ነገር ጠንካራ ሀገር የሚኖረው ምንድነው? ብሔራዊ መግባባት ሲኖረው፣ ብሔራዊ መግባባት ሲኖር ደግሞ ብሔራዊ ኩራት ወይም ደግሞ ብሔራዊ ኩራት ምንለው ነገር ይመጣል። ኢትዮጵያ ደግሞ ብሔራዊ ኩራትን ለመስራት ቅድም የጠቀስናቸው ብዙ ነገሮች አሉ የሚሉ ሀሳቦችን አንስተዋል። እሳቸውም ላይ ጨምርና ምናልባት ሌሎቹ ጽሁፍ አቅራቢዎች ያነሱትን ሀሳብ እናንሳ። አይ ቲንክ የዛሬ ጉዳያችንን ለማሰሪያ ይሆናል ብዬ አስባለሁ። ወደ ኋላ ታነሳዋለህ። የነ ቀደም ላይ የጠቀስከው የነ ሮዶልፍ ስቶሪ የሁለት የቢዝነስ ሰዎች ስቶሪ አይደለም። ኢትስ የጀርመን ስቶሪ የጀርመን ምክንያቱም ጥሩ ማሰሪያ ነው። የአንድ ቤተሰብ ታሪክ የአንድ ሀገር ታሪክ ሆኖ የሚቀጠለው ሀገሩ ቀደም ብለን እንደጠቀስከው ለኩራት የሚጠቀምበት ስቶሪ ነው። ለሌሰን የሚጠቀምበት ስቶሪ ነው። እንደዚህ አይነት ስቶሪዎች ከዓለም መዋስ እኛን የተለየ አያስብለንም። እሱን መዋስ የእኛን ችግር ለማከም ጥሩ መድኃኒት ነው። መንገዱን ማወቅ ያስፈልጋል። ብቻችን አይደለንም። ብዙ ሀገሮች ተለያይተዋል። በሁለት ሰዎች አማካኝነት ኔሽኑ መልሶ ተሳስሮ ነው የቀጠለው። ይሄ ጥሩ ማሰሪያ ነው ብዬ አምናለሁ። ናው እነዚህ ሁሉ ሲጠቀለሉ ይኸውልህ ሀገር ወደ መግባባት እንዳትመጣ
ሀገር ወደ ንግግር እንዳይመጣ በጣም ትልቅ የግጭት መነሻ ይሆናል ብዬ የማስበው ሁለት ጉዳይ አለ። አንደኛው ሀገራዊ ጉዳዮችን ሀገራዊ ንግግሮችን የምንፈታበትና የምናይበት መንገድ በጣም ፈታኝ ነው ብዬ የማምነው ለንግግር ሲቀመጡም ለውይይትም ስንቀመጥ የመጀመሪያ ጉዳያችን አቮይድ እናደርጋለን። ምናስወግደው ምንቀንሰው የሆነ ሰዎች ታሪክ የሆኑ ሰዎች አካል ስቶሪ ይኖራል። you see እንደሱ ከሆነ አይሆንም። እናመጣውና እንደነ ሩዶልፍ ለንግግር ነው የምናበቃው። እንደነ ሩዶልፍ ለቲዮሪ ነው የምናስቀምጠው። ሶ አንደኛው የኢትዮጵያ ፕሮብሌም እሱ ነው። አቮይዳንስ ይወል እንዳልተፈጠረ ማድረግ አንዳንዱ ጉዳይ እንዳላየ መሆን በኢትዮጵያ በ3000 ዘመን ታሪክ ውስጥ ምንም እንዳልሆነ ማሰብ ላለመግባባት ትልቅ ምክንያት ይሆናል። ወይ ደግሞ አንዳንዱ ደግሞ ማጋነን ከልክ በላይ ማጩ ነው። አይ ቲንክ እሱ በጣም መሰረታዊ ነው ያምናለሁ። እዚህ ውስጥ አንድን በጣም መሰረታዊና ውስብስብን ችግር በጣም አቃሎ ማየት ልክ አይደለም። መሰረታዊና ወሳኙ የልዩነታችን መስመር ይሄም ጭምር ነው። ሌላኛው ማስገደድ፣ ምንም ነገር ላይ ማስገደድ፣ መጫን፣ መተኮስ፣ መዋጋት መፍትሄ አይደለም። ላለመግባባት ትልቁ ችግር የሚሆነው እሱ። ምክንያቱም አዲስ ቁርሾ አዲስ ችግር ነው የሚያመጣብን። እሱን ለመፍታት ሌላ ረጅም ርቀት ትሄዳለህ። ይህ እነዚህ ሁለቱ መሰረታዊ ናቸው ብዬ አምናለሁ። ይኸውልህ በኢትዮጵያ ሀገራዊ እርቅ፣ ሀገራዊ ውይይት፣ ሀገራዊ መግባባት የምንላቸው ጉዳዮች በጣም በሚገርም ሁኔታ በቅንነት እያየናቸው አይደለም። ወይ ደግሞ ሀገራዊ እርቅ፣ ሀገራዊ ውይይትና ሀገራዊ መግባባት በኢትዮጵያ ፖለቲካ ውስጥ በቅንነት ያልታዩ ፍቱን መድኃኒቶች ናቸው ብዬ አምናለሁ። ቅኑንን አይደለም የምናየው። ውይይት ንግግር ሲባል እንዴት ነው ማየት ያለብን? ከልብ ከቅንነት ካልተነሳን ለንግግር አይመችም። ለውይይት ይመቻል ብዬ አላምንም። መሰረታዊና ቤዚክ ነገራችን ነው። ቁርሾችንም ያለፈ ቁስሎቻችንን ማከም አንችልም። ሌላኛው የብሔራዊ ውይይት ወይ ደግሞ ሀገራዊ መግባባት የምንላቸው ጉዳይ ዋነኛ የምንፈልገው ወይ ደግሞ የምንጠብቀው ውጤት ብዬ የማምነው ይኸውልህ የኛ አይደለም፣ የኛ ዘመን ብቻ አይደለም፣ ያለፈው ዘመን ብቻ አይደለም። የልጆቻችን የሚቀጥለው ዘመን ዜጋ ኢትዮጵያዊ በሙሉ ተግባብቶ እንዲኖር የሚያመቻች መሰረተ ልማት ነው የምንገነባው። አንድ ሁለት በተቻለን መጠን ኢትዮጵያ ውስጥ ያለ ማንነት ሁሉ በእኩልነት መሄድ እንዲችል ሀዲዱን ነው የምንገነባው። ሶስት እድገት የሚባለውን ነገር ከተረጂነት መላቀቅ ድህነትን ማስወገድ መቻል የሚችል አይ ቲንክ ለንግግር በጋራ የሚያቆመን ነገር ነው ብዬ አምናለሁ። ናው ይሄን ማሰብ ይሄን መመርመር ያስፈልጋል። ሁልጊዜ እላለሁ ናሽናል ዲያሎግ ሀገራዊ ውይይትና ሀገራዊ መግባባት የባንዲራ ፕሮጀክት ነው። ሁሉም ኢትዮጵያ ይዞት የሚዞረው ባንዲራ ነው። እሱ ማሰብ ያስፈልጋል። ሀገራዊ መግባባት የሚባለው ጉዳይ ይኸውልህ በሁላችንም የተመሰረተ አንድ ሀገር በሁላችንም የተመሰረተ አንድ ስርዓት መገንባት ማለት ነው። መካተት አለብን፣ ራሳችን ማየት አለብን። ያኔ ከቁርሾ እየራቅን እንሄዳለን ብዬ አምናለሁ። በችግሮቻችን ላይ ልንግባባ እንደምንችል ድምዳሜ የሚሰጠን ውይይት ነው እንደዚህ አይነት ፎረሞች። ችግሮቻችን ላይ እንግባባ እስቲ። እኔም አንተም ሌሎችም ችግሮቻችንን እንደምድምባቸው። ይሄ ነው ችግሮቻችን እንበል። አሁን እኮ እስጢፋኖስ በችግሮቻችን እንኳን እየተግባባን አይደለም። እሱ በጣም ቤዚክ ነው። ያኔ ነው ብረት ቀመስ ትግሎች እየመጡ የሚሄዱት። ይኸውልህ ዓለም ላይ ብዙ ኤክስፒሪየንስ አለ እስጢፋኖስ። በውይይት በንግግር በውይይት የፈቱ ብዙ ሀገሮች አሉ፣ ግን ስትራቴጂው ይለያል። የኛ የሚለየው ለምሳሌ ኬንያ፣ ካሜሮን፣ ቱኒዚያ ግጭት አለመግባባት ገጥሟቸዋል። እንዴት ፈቱት? የነዚህ ሶስት ሀገራት ቤዚክ የመፍቻ መንገዳቸው የመግባባት የመጀመሪያ ሀሁ ተብሎ የተነገረላቸው መጀመሪያ ኢሚዲየት ችግሮቻችን እንፍታ። ኢሚዲየት አሁን መሬት ላይ አሁን የሚታይ አሁን ሀገሩን ወደፊት ያላራመደው ችግር ምንድን ነው? እንነጋገርበት፣ እንወያይበትና እንፍታው። ያኔ ወደ ኋላ ሄደን መነጋገር የምንችልበትን መደላድል እንፈጥራለን። ኬንያ እንደዛ ነው ያደረገው። ከዛ ከምርጫ ቀውስ በኋላ ያልተሰበሰበ ኬንያ የለም ያንን ችግር ለመፍታት። አሁን ኤሚነንትሊ ያለው ችግር ይሄ ነው። እሱን ስትፈታ ወደ ኋላ ያለውን ነገር እግር በእግር እየተከተል ትፈታለህ። ቱኒዚያ ያለፈ ታሪክ ቁርሾ ስላልነበረባቸው አይደለም፣ የማንነት ችግር ስለሌለባቸው አይደለም። ነገር ግን ለውጥ አለ።
አረቡ ዓለም 500 ሚሊዮን ህዝብ ቁጥር ይገመታል። ከነሱ ነው እርሾ ግጭቱ የተነሳው። እኛ እንፍታው መጀመሪያ። አሁን ያለንበትን ሁኔታ ከፈታ ነው በኋላ ወደ ታሪክ ሄደን የምንፈታቸው ብዙ ጉዳዮች ይኖሩናል። ሁልጊዜም የግጭት አፈታት ፕሮሰስ ላይ ብዙ ባለሙያዎች የሚመክሩት አሁን የገጠመ ችግር ምንድን ነው፣ አሁን መፍታት የምትችል ካልሆነ በስተቀር የኛ ለዚህ ነው ለየት የሚለው ወደ ኋላ ሄድና ዘመን ይሻገራል፣ ሀገሩ ላይ ጥያቄ እናነሳለን፣ መንግስታቱ የማይሆን የውይይት ምዕራፍ ውስጥ ነው የምንገባው። ያኔ ለመፍታት በጣም ያስቸግረናል ብዬ አምናለሁ። እንደዚህ አይነት ሀገራዊ ውይይቶች፣ ሀገራዊ መግባባት ምን መምሰል እንዳለበት አይ ቲንክ ይደመድማሉ። ይሁን ሁልጊዜም ናሽናል ዲያሎግ ሀገራዊ መግባባት ላይ ያለ ልሂቃን የሚራመድ አይሆንም። ለምን መሰለ? ሁለት መልክ ይሰጡታል። እዚህ ውይይት ላይ በጣም ብዙ ጥያቄ ነው የተጠየቀው፣ ብዙ ሀሳብ ነው የተነሳው። የነሱ ስራ ሀሳቦቹን ጥያቄዎቹን ሰብስቦ መልክ ማስያዝ ነው፣ በፈርጁ መደርደር ነው። ቀጥሎ የሚሆነው ለመፍትሄ የሚመች ለመስራትና መሬት ላይ እንዲረግጥ የሚያግዝ ነገር ማቀበል ነው ብዬ አምናለሁ። ለዚህ ነው እዚህ ጉዳይ ላይ በደንብ መግባባት አለብን ብዬ ማምነው። ኦል ኢን ኦል ግን የኢትዮጵያ ችግሮች በጣም ውስብስብ እንደሆኑ እዚህ መድረክ ላይ ሲነሱ ነበር። በጣም ትክክል። እኛ ጋር ብቻ አይደለም መሰል ችግሮች ሲከሰቱ የምናየው፣ ብዙ ሀገሮች ችግሮቻቸውን እንደዚህ ተወያይተው ፈተዋል። እዛ መድረክ ላይ ሲቀርብ የነበረው ሌሎቻችን በተለያየ አጋጣሚ እንደምናውቀው አሜሪካ የመጀመሪያዎቹ 13ቱ ኮንፌዴሬት ስቴቶች በልዩነት እኮ ሞክረውታል። የተለያየ ሀገር ሆነው ለመሄድ ሞክረዋል ከእንግሊዝ ነጻ ከወጡ በኋላ። ነገር ግን ያን እንደማያዋጣቸው አውቀው ተሰብስበው ምን እናድርግ፣ ምን አይነት ሀገር ይኑረን ተብሎ ህገ መንግስቱ ተጽፎ ምን ተብሎ ነው አሜሪካ ዛሬ ያለችውን ቅርጽ መያዝ የቻለችው። እዛ መድረክ ላይም ሲጠቀስ እንደሰማነው ጀርመን ቢስማርክ እንዴት ጀርመን የተለያዩ ኢምፓየሮች የተለያዩ ቋንቋ ተናጋሪዎች በታሪክ መገናኘት ቢኖርባቸውም የተለያዩ ስቴቶች እና የተለያየ ፍላጎት የነበረባቸው በአይዲዮሎጂም የተለያዩ ያ ልዩነቶች ደግሞ እንግዲህ ከነ ቢስማርክ ጀምሮ የፈጠረውን ታሪክ የምናውቀው ነው። ከዛ በኋላም እኛ የተለየን ዘር ነን ተብሎ በሁለተኛ የዓለም ጦርነት ራሳቸውንም በጥብጠው ሌላውንም ዓለም በጥብጠው ጀርመኖች የተፈጠረውን ታሪክ የምናውቀው ነው። ከዛ በኋላ ግን ሰክነው ተነጋግረው ተወያይተው የትላንት ጥፋቶችን ማምነው ዛሬ አንድን ጀርመናዊ ብንጠይቀው ሂትለር ሲያደርግ የነበረውን እንትን ልክ እኔ እንደምተቸው አንተ እንደምተቸው ይተቻል ወይም ደግሞ ስህተት ነበር ይላል። የታሪካዊ ስህተቶችን ይቀበላል። ስለዚህ እሱን ካደረገ በኋላ ዛሬ ጀርመን የምናውቀው ትልቅ ሀገር መመስረት ችለዋል። ደቡብ አፍሪካ እንደዛ ነው የሆነው። ከዛ ካስከፊ አፓርታይድ ስርዓት ከወጡ በኋላ ቁጭ ብለው ተነጋገሩ። እውነትና የእርቅ አፈላላጊ ኮሚሽን የሚባለውን ነገር ጨምረው ከዛ በኋላ ደቡብ አፍሪካን ሬንቦ ኔሽን ወይም ደግሞ የቀስተ ደመና ሀገር ሁሉ ነገር በነገራችን ላይ ይሄ ሁሉ ሲሄዱ የመተማመን መጠኑ መጀመሪያ ከፍ እኮ አይግባቡ አይተማመኑ። ተቋምምና ሰውምና መተማመን እኮ መጀመሪያ አይደለም። አንድ ሀገር ውስጥ የትኛውም አይነት የተለያየ ግጭት ቢነሳ የመጀመሪያ ስራ ኢሚዲየትሊ አሁን ምንድነው ያለብን ችግር እሱ ላይ ለመነጋገር የሚመች በሁለቱምና በሶስቱም ወገናት ቅን የሆነ ለመፍትሄ የተዘጋጀ ሰው ከሌለ በስተቀር አሁን ችግር ያለብን ግጭት ያለብን ጉዳይ ላይ የዘመናት ወደ ኋላ ሄደን የምናነሳው ጥያቄ ከተን ለንግግር ካበቃ ነው በጣም ፈታኝ የሚሆን ይመስላል። በጣም ትክክል። እንግዲህ በቶሎ እየጨረስን ዶክተር ሳሙኤል የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ያነሱትም ነገር አሁን አንተ ካልከው ጋር የሚመሳሰል ይመስላል። በተለይ እሳቸው ከብሔራዊ መግባባት እንዳይፈጠሩ ፈተና የሚሆኑት ነገሮች ምንድናቸው ብለው የተለያዩ ፈተናዎችን አንስቷል። አንደኛ የማይታረቁ ፍላጎቶች መኖር ነው። ስለዚህ የኢትዮጵያን ብሔራዊ መግባባት ምክክሩ ውጤታማ ሆኖ ብሔራዊ መግባባት እንዲፈጠር የማይታረቁ የሚመስሉ ልዩነቶቻችንን ማጥበብ አለብን። የቱን አስቀድመን እንፍታ የሚለውንም ነገር ቀድመን መለየት አለብን ምናምን የሚሉት ነገሮች በስፋት አንስተዋል። ከኢኮኖሚ ተጠቃሚነት ጋር ከውክልና ጋር የተገናኙ ነገሮች። ሁለተኛው የፖለቲካ ጽንፈኝነት በሀገራችን አለ። ባለፈው 50 ዓመት የአብዛኛው የሀገራችን ፖለቲካ ፓርቲዎች ግራ ዘመም ሆነው የተፈጠሩ ከመሆናቸው ጋር በተገናኘ ከሀገር ይልቅ የፓርቲ አይዲዮሎጂን፣ ከኢትዮጵያ ይልቅ ሶሻሊዝምን፣ ከኢትዮጵያ ይልቅ አብዮታዊ ዲሞክራሲን ማስቀደም አይነት አካሄድ አለባቸው። ይሄ ደግሞ መግባባት እንዳንችል ብሔራዊ ምክክሩ ውጤታማ እንዳይሆን ያደርጋል። ስለዚህ የኢትዮጵያን ከፓርቲ በላይ ወይም ደግሞ ፓርቲ ከኢትዮጵያ በታች መሆኑን መገንዘብ እና
ግልጽ የሆነ ውይይት ማድረግ ለኢትዮጵያ ምን ይጠቅማታል ፕሬዚደንሻል ወይንስ ደግሞ ፓርላሜንታሪ ስርዓት የኢትዮጵያ ፖለቲካ በዘውግ ይደራጅ ወይንስ ደግሞ ምንም የሚያሳፍርና ሳይጠየቅ ለንግግር ሳይቀርብ መቅረት የሌለበት ጥያቄ የለም የሚል ነገር አንስተዋል። እርስ በርስ መጠራጠር ሌላኛው የምክክር ሂደቱ እንዳይሳካ የሚያደርገው የሚል ነገር አንስተዋል። ሌላው ቁልፍ ነጥብ እኔ ከመንግስትም ትኩረት ሊሰጠው ይገባል ብዬ ማስበው እናሳቸው ያነሱት ይሄ ምክክር እንዳይሳካ እንቅፋት ከሚሆኑ ትልቅ ምክንያቶች መካከል አንደኛው የሚዲያ ነው። በተለይ እየጨመረ የመጣው ሶሻል ሚዲያ ላይ የምናደርጋቸው ውይይቶች እና ንግግሮች ወደ ብሔራዊ መግባባት የሚያመጡ ናቸው የሚያመጡ አይደሉም የሚለውን ጉዳይ መነገር አለበት። እንደምናውቀው በሀገራችን የሚዲያ የማስተዳደር እና ሚዲያን ማኔጅ ማድረግ የቁጥጥር አቅማችንም ውስን እንደሆነ ይታወቃል። ይሄም ትኩረት ሊሰጠው ይገባል ብለዋል። ሌላው ከኢኮኖሚ ጋር በተገናኘ ሌላው ደግሞ ከዓለም አቀፍ ሁኔታ አንጻር እኛ ተመካክረን ችግሮቻችን እንድንፈታ የማይፈልጉ ኃይሎች እንዳሉ ኢትዮጵያ መረዳት ያለብን ይመስለኛል። ኢትዮጵያን ከተነጋገርን ኢትዮጵያን ችግሮቻችን ከፈታን ኢትዮጵያን ከተግባባን ባለፈውም ስናነሳ ነበረ ቻይናን አትቀስቅሷት ከነቃች ዓለምን እንትን ታረጋለች የሚል ነገር አለና በእኛም ሁኔታ ኢትዮጵያን በተነጋገርንባቸው በተግባባንባቸው ወቅቶች ሁሉ ትልቅ ህዝቦች የሆንበት ባልተነጋገርን በተለያየንባቸው ወቅቶች ደግሞ እምናንስበትና በእርስ በርስ የምንጠመድበት ሁኔታዎች አሉ። እዚህ ውስጥ ደግሞ የኛ ችግሮች ብቻ ሳይሆኑ የሌሎችም ኃይሎች እጆች አሉባቸው። አንዳንድ ሴራዎችን በመጎንጎን አንዳንድ የግጭት ናሬቲቮችን በማህበራዊ ሚዲያም በሜንስትሪም ሚዲያም በማሰራጨትና እነዚህ ሁሉ ትኩረት ሊሰጣቸው ይገባልና የብሔራዊ ምክክሩ እንቅፋት ሊሆኑ የሚችሉ ነገሮች አሉ ብለው ዘርዝረዋል። እንዳልከው ተመልካቾችን ቢከታተሉት ጥሩ ነው። እሳቸው ያነሷቸው ሀሳቦች ዶክተር ጌዲዮን የሚያነሷቸው ሀሳቦች ላይ ጨምርና እናጠቃለን። በጣም በርካታና በጣም ጥልቅ በጥንቃቄ የተደረገ ውይይት ነው ብዬ አምናለሁ። ቀደም ብዬ ለማንሳት እንደሞከርኩት የምር ያለፉት ተከታታይ ጊዜያት እንደዚህ በጣም በደብዝ በጥንቃቄ የተሟላ ፍሬምወርክ ኖሮት ለኢትዮጵያ መውጫ ቀዳዳ ይሆናል ተብሎ የሚታመኑ በጣም ብዙ ውይይቶች አድርገናል። ይሄኛው ትንሽ ለየት ይላል። ሁለተኛ ክርክሩም ውይይቱም ሁሉ ነገር የምር የኛ ጉዳይ እንደሆነ የምር የቆረቆራቸው ሰዎች እያወሩ እንደሆነ ይሰማናል። ይሄ ደግሞ ለመፍትሄ በጣም ጥሩ መደላደል አለው። መጀመሪያ ቀና የሆነ ግድ ይሰጠኛል ብለ ቀደም ብዬ እንዳልኩት እንደ መርህ ያገባኛልም ይገባኛልም ብለ በዚህ ልክ መነጋገር በጣም ጠቃሚ ነው ያምናል። ለዚህ ነው እንደዚህ አይነት ጉባኤዎችና የሀገራዊ ውይይትና የሀገራዊ መግባባት የሚባሉ ጉዳዮች አልቲሜትሊ ማምጣት የምንፈልገው ወይ ደግሞ እንዲመጣ ውትወታ የምናደርገው እንደ ሚዲያም እንደ ጋዜጠኛም እንደ ሀገር እንደ አንድ ኢትዮጵያዊም ሰላሙ ቀስ እያለን መገንባት አለብን። የጠፋ ለመጥፋት ዳርዳር እያለ ያለ ሰላም አለ። እሱን ማረቅ አለብን። ሁለተኛ የአመጽ መባባስን መቀነስ የምንችለው በዚህ ምክንያት ነው። አንዱ ሲያመጽ አንዱ ሲመለስ እንደዚህ መሄድ የለብንም። ይህን መቀነሻ መንገድ ነው። በጣም የተሳሰረ ደግሞ ሶሳይቲ ቤተሰብ አለ፣ ሀገር አለ። እሱን ማህበራዊ ትስስሩ መልሰን ማጠንከር አለብን። የላለ ይመስላል። ስለዚህ ይህን መስራት ይቻላል ተብሎ ይታመናል። ይኸውልህ ሀገራዊ ውይይት፣ ሀገራዊ ምክክር፣ ሀገራዊ መግባባት የምንላቸው ጉዳዮች በሙሉ በህግ በስርዓት መፍታት ያልቻልናቸውን ጉዳይ የምንፈታበት ሜካኒዝም በህግ በስርዓት ሁሉም ነገር አይፈታም። ሀገራዊ ምክክር ውስጥ የሚመጡ አብዛኛው ጉዳይ ከህግና ከስርዓት ውጭ የሆኑ ጉዳዮችን የምንፈታበት ትልቅ ኢንስትሩመንትና ትልቅ መድረክ ነው። ይህንን መድረክ ይህንን መሳሪያ በጣም በጣም መጠቀም አለብን ብዬ አምናለሁ። አይ ቲንክ እዚህ ውይይት ላይ ፍሬ ነገሩ እሱ ነው ብዬ አስባለሁ። የማህበራዊ ውል ለማሰርም ህገ መንግስትም ለመነጋገር በስርዓቱ ለማውራትም አይ ቲንክ የመጀመሪያው ጉዳያችን ውይይትና ንግግር ነው። አይ ቲንክ ጌዲዮን ያነሳቸው በጣም ኢንቴሌክቹዋል እና በጣም ኢንዴፕዝ የተነሱ ጉዳዮች በጣም ቢታሰብባቸው አናሊሲስ ብንሰጥ በጣም ደስ ይለኛል። ባጭሩ ላንሳና እንዳልከው ሰዓትም ስለሌለ ተመልካቾቻችን ይህንን በደንብ ያዩታል የሚል ጠንካራ እምነት ስላለን ባለፉት 6 ዓመታት መንግስት ንግግርን ውይይትንና እንደዚህ አይነት ዳያሎግን ለመስራት ወይ ደግሞ ለማምጣት ምን አይነት ስትራቴጂን የተከተለው ምንስ የሚታይ ነገር አመጣ? ቀደም ብዬ የዘራዘርኳቸው ነገሮች እንደ መርህ እንደ ግብ ከተቀመጡ ይህንን መሬት አስይዘን መንግስትን ሀገርን የምንገመገምበት ጊዜ ይመጣል። አነሰን በዛ በዚህ ጉዳይ ላይ ተግባብተናል። ናው ያስተዋልኩት ያለፈው 6 ዓመታት እንደ መንግስት ጥሩ ስትራቴጂ ነው ብሎ ያሰበው ለመተግበር እየሞከረ ያለው ገና በሁለት እግሩ ያረገጠ ግን እንደ ህልም መታየት አለበት ብዬ ማምነው በተቻለው መጠን መንግስታዊ ስርዓቱ
የጋራ ህልም የጋራ ግብና የጋራ ራዕይ ለመስራት አይ ቲንክ ቆርጦ የተነሳ ይመስላል። ገና ነው ይቀረዋል። ገና በሁለት እግሩ ረግጦ መራመድ አለበት። ነገር ግን ኢን ፕሪንሲፕል መንግስታዊ ስርዓቱ እዚህ ጉዳይ ላይ የጸና አቋም እንዳለው በመንግስት ተቋሞቻቸውና በመሪዎቻቸው አውትሌት ሲተነፈስ አለ። ለምሳሌ ቀደም ብዬ መግቢያ ላይ እንዳነሳሁት ዛዲግ የሚያነሳቸው ሐሳቦች የተለዩ ሐሳቦች ናቸው። የመንግስት ሐሳቦች እንደሆኑ ይታወቃሉ። ሶ መንግስታዊ ስርዓቱ የጋራ ህልም ላይ በጣም ፎከስ አድርገን እንነጋገር። ያለፈው ጊዜ ማግባባን ብዙም ያጣላን ከሆነ ረጋ እንበልና መጀመሪያ ይሄንን አትሊስት እንግባባ አይነት አዲስ አይነት መንገድ ነው ያለው ያስባሉ። ሁለተኛ በዚህ ሁሉ ነገሮች ውስጥ ድህነት ክፉ ነው፣ ሰው ፊት ያቀርባል፣ መረዳት ክፉ ነው። ሶስተኛ ሀገር እንደ ልቡ ገብቶ ያንተን የቤት ስራ ይሰራባል። ዳማውን ሁልጊዜ የሚመከርም በጣም አስቀያሚ እንደሆነ ይነገራል። ሶ ዳይቨርሲፋይድ በሆነ ሁኔታ ከድህነት የምንላቀቅበትን ነገር ማሰብ እየጀመረ ነው። እሱ አሁንም ስኬል አፕ መደረግ አለበት። ሶስተኛው በሀገር መገንባት ለመፍጠር እየሞከረ ያለው ነገር በሁለት ወይ ያለው እዚሁ ሳብታይትል አለው። አንደኛው ኢንስቲትዩሽናል ለማድረግ እየሞከረ ነው። ያለ ተቋም ምንም ነገር መሳካት እንደማይችል ገብቶታል። አሁን ተቋሙን በሁለት እግሩ የማቆም ደግሞ ግዴታ ያለበት መንግስት አለ። እሱን የቤት ስራ ነው የተሰጠው። ሁለተኛው ሀቀኛ መሪዎችን ለማምጣት ደፋር እየሆነ ነው። ለምሳሌ ናሽናል ዲያሎግን የሚመሩት ፕሮፌሰር ሀቀኛ እንደሆኑ ይመሰከርላቸዋል። ይህንን ደፍሮ ማምጣት ቀላል አይደለም። ላይስማሙ ይችላሉ፣ ከፓርቲው ጋር ከመሪውም ጋር ከመሪዎቹ ጋር ላይስማሙ ይችላሉ። ሰውየው ለሀገር ግንባታ ያግዛል ተብሎ ይታመናል። ይሄ በጣም ቀላል ነገር አይደለም። በዚህ ሁሉ ነገሮች ውስጥ መጠንቀቅ ያለብን እንደ ሚዲያም ማሰብ ያለብን እንደ ኢትዮጵያ ማሰብ አለብን ብዬ የማምነው የኢትዮጵያ ሚዲያ አውትሌት ስፔሲፊካሊ ሶሻል ሚዲያ ላይ ያለው አብዛኛው ማጠንጠኛ የንግግሩና የውይይቱ ማጠንጠኛው የሴራ ትንተና ላይ በጣም ብዙ ጊዜው ነው ያጠፋው። እሱ ደግሞ ለኃይል ላለመስማማት ነው የሚገፋው። እኛ ደግሞ ናሽናል ዲያሎግና ሀገራዊ መግባባት በተቋምም በግለሰብም እንገንባ የሚል ስትሮንግ አቋም አለ። ሶ ይሄ በጣም ለከት ቢዝ ጥሩ ነው ተብሎ ይታመናል። ሁለተኛው ማለት ከገደብ ያለፈ ከልክ ያለፈ ልዩነትን መስበክና ናሬት የሚያደርግ ብዙ ሰው እየመጣብን ነው። እሱ ማስተካከል ያለብን አይ ቲንክ እኛው ነን ብዬ አምናለሁ። አንዳንድ የናሽናል ዲያሎግና የሀገራዊ መግባባት የሚባሉ እሳቤዎች እንደምን አያቸዋለሁ መሰለ፣ እንዲሁ በነፍስ አታያቸው። የሆነ ሰው ጥልቅ ጉድጓድ ውስጥ ገብቶ እሱን ለመሙላት እየተጣጣረ ያለ ሰውን የሚመስለኝ አታየው። ጊዜ ይፈልጋል። ነገር ግን እዛ ውስጥ ሆኖ ያንን ጉድለት ለመሙላት እየሞከረ ነው። የሆነ ቀን ብቅ እንደሚል ተስፋ እናደርጋለን። አይ ቲንክ የኢትዮጵያ ፖለቲካል ኢኮኖሚ የኢትዮጵያ አለመግባባት የዘመናት ስለሆነ ይዛ ጥልቅ ጉድጓድ ውስጥ ያለውን አንድ በአንድ ቀስ እያልን መሙላት እንችላለን ብዬ አጥብቄ አምናለሁ። በዛ መንገድ መፍትሄ የሚኖር እንግዲህ ዶክተር ሳሙኤል ያቀርቧቸውን መፍትሄዎች እዚህ ጋር ባጭሩ ባቀርባቸውንም ጥሩ ይመስለኛል። አንደኛው የወል ትርክት የፈጠረ የጋራ መዳረሻ ውን የለየና ራዕይ ያለው አመራር። እንግዲህ ምን ማለታቸው ነው? የኢትዮጵያ ሀገራዊ ምክክር ውጤታማ እንዲሆን የወል ትርክት መፍጠር ያስፈልጋል። የጋራ መዳረሻችንን መለየትና ራዕይ ሊኖረን ይገባል። እንዲህ አይነት መሪም ሲኖር አመራርም ሲኖር እንዲፈጠር መስራት አለብን። አንድ ሁለተኛ ነገር ደግሞ ሲፈጠር መደገፍ አለብን የሚል ሀሳብ አንሷል። ሁለተኛ ከፓርቲ ፍላጎት በላይ የብሔራዊ ጥቅምን ያስቀደመ የፖለቲካ ዲስኮርስ ያስፈልገናል። ኢትዮጵያ ወይም ደግሞ ፓርቲ ከሀገር በላይ የሚሆንበት አካሄድ መቆም አለበት የሚል ነገር አንስተዋል። ብሔራዊ ምክክሩ ሁሉን አቃፊ መሆን መቻል አለበት። እንግዲህ አሁን ታጥቀው የሚንቀሳቀሱ ምናምን ወገኖች እንዳሉ ይታወቃል። ስለዚህ ይሄ የብሔራዊ ምክክር ውጤታማ እንዲሆን ሁሉን አቃፊ መሆን አለበት የሚል ነገር ተነስቷል። ሌላው አሁን አንተም የጠቀስከው ከሚዲያ ሊትሬሲ ጋር በተገናኘ ነው። ሚዲያ እንዴት ነው የምንጠቀመው? ሚዲያ ባለሙያዎች ብቻ ሳይሆኑ ደግሞ መላው ህዝቡ የሚዲያን እንዴት ነው ኮንሱም የምናደርገው? ምክንያቱም ይሄ ሀገር ፋክት ቼክ የሚያደርግ ተባለ አልተባለ ብሎ የሚያጣራ ተቋም በሌለበት ሁኔታ ላይ ሁሉም መረጃ ዳምፕ ይደረጋል በፕላትፎርሙ ላይ። ሰዎች እሱን እንደወረደ ነው ወይ መውሰድ ያለብን? ስለዚህ ሚዲያ ሊትረሲ ላይ መሰራት አለበት። ከዛ በተጨማሪ ደግሞ የውጭ አካላት ከተቻለ ምክክሩ እንዲደግፉ፣ ካልተቻለ ገለልተኛ አቋም እንዲኖራቸው፣ በተቻለ መጠን ግን አሉታዊ ሚና እንዳይጫወቱ ማድረግ አለብን። እነዚህን ስናደርግ ነው ብሔራዊ ምክክራችንን ውጤታማ የምናደርገው የሚል ሀሳብ አንስተዋል።
ዶክተር ጌዲዮን ደግሞ ቅድም እንዳልከው የብሔራዊ መግባባት በወሳኝ በሆኑ ሀገራዊ ጉዳዮች ላይ ወይም ደግሞ ወሳኝ በሆኑ ሀገራዊ ጉዳዮች ላይ ተቀራራቢ የሆነ እይታና አቋም መያዝ እንደሆነ ዲፋይን አድርገውታል። የብሔራዊ መግባባት ማለት ነው። እኛ ኢትዮጵያውያን በህገ መንግስታችን ላንስማማ እንችላለን፣ በሰንደቅ ዓላማ ላንስማማ እንችላለን፣ ሌላስ ብዙ ነገሮች በመንግስታዊ ቅርጹ በፌዴራሊዝም ራሱ አደረጃጀቱ ክልሎች የተፈጠሩበት መንገድ በቋንቋ ላንግባባ እንችላለን፣ በመንግስታዊ አስተዳደሮች ላንግባባ እንችላለን። ይሄ ሁሉ ጥያቄዎች አሉበት። ይሄ ቦታ የኔ ነው፣ ያኛው ቦታ የኔ ነው፣ ይሄኛው ክልል እንደዚህ ነው፣ ያኛው ክልል የሚሉ ብዙ ጥያቄዎች አሉ። እነዚያ ጥያቄዎች በሙሉ ይውጡ፣ እንነጋገርባቸው፣ እንወያይባቸው። ከተነጋገርንባቸውና ከተወያየንባቸው በኋላ መፍትሄ ይኖራቸዋል። ዛሬ ዓለም ላይ ትልልቅ የምንላቸው ሀገራት ዛሬ እኛን ትልልቆቹን በትላንት በታሪክ ግዙፍ የነበርነውን ሀገር ጫና ለማሳደር የሚሞክሩ የትላንት ትንንሾች ዛሬ ግን ትልቅ የሆኑ ሀገራት የትልቅነታቸው ምንጭ መግባባታቸው ነው፣ ወይም ደግሞ ብሔራዊ መግባባት መፍጠራቸው ነው። እኛም ሁሉ ተሰጥቶን ሁሉ ኖሮን ባህላችን ተፈጥሯችን ሁሉ የሚያምር ነገር ኖሮን ግን ከሰው በታች የሆን ነው፣ ግን ከሀገሮች በታች የሆን ነው፣ ግን አሁንም ስንዴ የምንለምነው መግባባት ባለመቻላችን ነውና ቁጭ ብለን ለመነጋገር አውዱ ተፈጥሯል። ይሄንን አውድ እያሰፋን ሄደን ችግሮቻችንን መፍታት ይኖርብናል። የብሔራዊ ምክክር ኮሚሽን እየሰራ ያለው ስራ እንዳለ ሆኖ የህዝብ ተወካዮች ምክር ቤት ደግሞ እዛ ላይ ተጨምሮ እንደዚህ አይነት የዜጎች መድረክ መዘጋጀቱ በጣም ጠቃሚ ነው። ሚዲያዎችን በዚህ በኩል በርትተው መስራት አለባቸው። የምጨምረውን ጨምርና የፖለቲካ ቀውስና በጣም አጭር ነገር የፖለቲካ ቀውስና አመጽ ወለድ ግጭቶችን ለመፍታት 3 ቤዚክ ነገሮች አሁንም ይቀሩናል። የምር የፖለቲካ ሰው የትኛውም ወገን ነው የሚታገልም የሚመራም ቅን የፖለቲካል እሳቤ ይፈልጋል። በጣም ፖለቲካል ዊሊንግነስ በጣም ወሳኝ ነው። እንደሱ ካልሆነ በስተቀር በፖለቲካል ችግር ነው የመጣው። አንድ ሁለት ደግሞ ናሽናል ዲያሎግ በህግና በስርዓት ብቻ አይደለም የምንፈታው ከዛ ውጭ የሆነ ነገር ስለሆነ፣ ስለዚህ ቅን መሻት የሚፈልግ ትልቅ ጉዳይ ነው። ሁለት ህዝብ ሰው ኢትዮጵያዊ በሙሉ ይህንን ጉዳይ የሰርክ ጉዳዩ ማድረግ አለበት፣ የዕለት ተዕለት ጉዳይ ነው ማድረግ ያለበት። ካልሆነ ልጆቻችን እየተዋጉ ልጆቻችን እየተጣሉ የሚወጋውም እኮ ኢትዮጵያውያን ናቸው። ሶ አርፈን ቁጭ ልንል አንችል። ሶ ቅን መሻት ይፈልጋል። ጥሩ ልብና ጥሩ ጸሎት፣ ጥሩ ንግግር፣ ተግባር ይፈልጋል። ሌላኛው ሂደቱ ብቻ ውጤቱ ብቻ አይደለም ቁጭ ብለን እየጠበቅን ያለ ነው። እንደዚህ አይነት ጉባኤ በነገራችን ላይ ስቴፋኖስ እንደዚህ አይነት ጉባኤ በበረከተ ቁጥርና ቀደም ብዬ ለማንሳት እንደሞከርኩት መካከለኛው አውሮፓ ላይ ተከሰተ እንደተባለው ካፌም ቤት ውስጥም መስሪያ ቤትም ትምህርት ተቋማትም ሁሉም ቦታ ላይ የክብ ጠረጴዛ ንግግሮች መብዛት አለባቸው። ስፔሲፊካሊ ሀገር አንድ ማምጣት የሚችሉ ጉዳዮች እነዚህ ሁሉ ሂደቶች ናቸው፣ ፕሮሰስ ናቸው። የትላንት ያየነውን የጉባኤ ንግግር ሁሉ የኢትዮጵያ ናሽናል ዲያሎግና ፒስፉልና ናሽናል ኢንትረስት ያስጠበቀ ጉዳይ ለመሄድ አይ ቲንክ ይሄ ትልቁ ሂደት ነው። ሂደቱንም በጥንቃቄ ለመስራት እየሞከርን ያለ ነው። ውጤቱ ስለሚያጓጓን በጣም ይሄ ውጤት ደግሞ በአንድ ጀንበር የሚመጣ አይደለም። ብሔራዊ ምክክርም ብሔራዊ መግባባትም የፕሮሰስ ውጤት እንጂ በአንድ ዱብ የሚል ነገር አይደለም በሚል ብናጠቃልለው ጥሩ መሰለኝ። ተመልካቾችም አብራችሁን ስለቆያችሁ እናመሰግናለን። ስትከታተሉ የቆያችሁት በፋና ሚዲያ ኮርፖሬሽን የአጀንዳ ፕላስ ፕሮግራም ነው። ትናንትና በህዝብ ተወካዮች ምክር ቤት የተካሄደውን ሁለተኛውን የዜጎች መድረክ ጉባኤ ነው የተመለከትነው። ጉባኤው ማዕከል ያደረገው ደግሞ ብሔራዊ መግባባትን የተመለከተ ነበረ። በእሱን መነሻ አድርገን ነው እስጢፋኖስ አበራና አንዋር አብራር ውይይት ያደረግነው። በውይይታችን ብዙ ሀሳብ አንስተናል። ባነሳናቸው ሀሳቦች ላይ ሀሳቦች ቢጨመር ቢቀነስ የምትሏቸው ወይም ደግሞ በዚህ ፕሮግራም ላይ ቢነሳ የምትፈልጓቸው ሀሳቦች ካሉ ተመልካቾች ብትሰጡን በጣም እንወዳለን። ለማንኛውም የፋና ሚዲያ ኮርፖሬሽን የአጀንዳ ፕላስ ፕሮግራም በሚቀጥለው ጊዜ ይመለሳል። እስከዛው ተመልካቾች በያላችሁበት መልካም ጊዜ ይሁንላችሁ።